አንዳንድ ወንዶች የምታከብራችሁን ቦታ የምትሰጣችሁ ፍቅር የሆነች ሴት ትታችሁ የማታከብራችሁ የምታበሻቅጣችሁ የምታስለፋችሁ ሴት ላይ ደጅ እየጠናችሁ መከራችሁ የምትበሉ አላችሁ። ለምንድን ነው ግን ብላችሁ ታውቃላችሁ? ለመሆኑ ፔንዱለም ፊልምን አይታችኋል? እኔ በጣም ከምወዳቸው ፊልሞች መካከል የአማርኛው ፊልም ፔንዱለም አንዱ ነው። እዛ ጋር የምታውቁት ከሆነ ያው ታስታውሳላችሁ ወይም ገብታችሁ እንደገና ገርቡት አንዳንድ ያላያቻቸውን ፓርቶች። እኔ እንደዚህ ነው ዝም ብዬ ከመሀል ማየዋለሁና ያላያችሁ ደግሞ ሪኮመንድ አደርጋችኋለሁ እዩት። ይሄንን የኔን ቪዲዮ ካያችሁ በኋላ ይገባችኋል። ምናልባት ደግሞ ራሳችሁንም አሁን የምናገረው ቦታ ልታገኙ ስለምትችሉ በደንብ በቃ ሁሉንም እስከመጨረሻው እዩ እና ይሄን ቪዲዮ ላይክ ማድረግ አትርሱ። መጀመሪያ ገና ስትጀምሩ ሼር አድርጉ፣ በጣም ይጠቅማችኋል። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉና እንቀላቀል። ሐሳብ አስተያየት ደግሞ እቀበላለሁ በኮሜንት። ፔንዱለም ፊልም ትንሽ ሪቫይዝ ላርግላችሁ፣ ላያችሁት ላላያችሁት ደግሞ የተወሰነች ልንገራችሁ። ግሩም የሚባል አንድ ልብስ ሰፊ አለ በአንድ ሰፈር ውስጥ። ከዛዛ ሰፈር አንድ አፓርትመንት ውስጥ የሚኖሩ ደግሞ ሁለት ሴቶች አሉ። ሁለቱም ስማቸው ሳሮን ነው። ስራቸው ግን ፍጹም ተቃራኒ ነው። አንደኛዋ ሳሮን ወመኔ የሆነች በቃ ወንድ የምታስወጣ የምታስገባ በወንድ ገንዘብ የምትተዳደር ናት። ቆንጆ ናት። ሁለተኛ ሳሮንም ቆንጆ ናት። ግን እቺ የምትለየው ፕሮፌሽናል ናት፣ አርኪቴክት ናት፣ ጨዋ ናት፣ ሆቢ አላት፣ ጥሩ ጓደኝነትም አላት ከሰዎች ጋር። ያቺ ሰው ጤፉ ናት። ያቺ ወመኔዋ ሳሮን ለሰው ክብር የሌላ ሰውን የምታበሻቅ ሰውን በገንዘብ የምትተምን ናት። የሷ ተላላኪዎች ደግሞ አሉ፣ ቡችሎች ማለት ነው። ማለት ቡችላ ስላችሁ ሰዎች ናቸው፣ ግን በቃ እንደፈለገች ታዛቸዋለች። እንደ ሰውም አታያቸውም። ያው እነሱ ገንዘብ ስለሚሰጣቸው እንደፈለገች ነው የሚሆኑላት። ያቺኛው ሳሮን በጣም ሪስፔክትፉል ናት፣ ጨዋ ናት። ሁለቱም እንዳልኳችሁ ቆንጆች ናቸው። ላቭ ትራያንግል ውስጥ ይገባሉ። ምንድነው? ግሩም ልብስ ሰፊው አንደኛው ያቺ ዱርዬዋን ሳሮን ያፈቅራታል። ያቺ ጨዋ ሳሮን ደግሞ ግሩምን ታፈቅረዋለች። እሱ የምታበሻቅጠው ሴት ማታከብረው ሴት ዱርዬዋ ጋር ነው በቃ አይኑ ሁላ። ያቺ ደግሞ ልብስ እንኳን ለሱ ብላ ስለምትወደው ደጅ ትጠናለች። በቃ ልብስ ታሰፋለች፣ አይኑን ታያለች። እሱ አይገባውም፣ አይኑ ታውሯል በዛች በዱርዬ ሳሮን ማለት ነው። ጓደኞቹ አንደኛው ጓደኛው በተለይ ከዛች ጋር እንዲሆን ነው የሚፈልገው ከጨዋዋ ጋር። ያኛው ደግሞ ምንም አይን የለውም። በቃ ለጨዋዋ ሳሮን ምንም አይን የለውም። መልክ አንሷት አይደለም እንዳልኳችሁ ባህሪ አንሳት አይደለም፣ ግን በቃ ያቺ ሚስትሪት ነው የምታረገው፣ ታሾፍበታለች። አበባ ይዞላ ሲመጣ አትቀበለውም። የምትናገረው ነገር ምን ልበላችሁ ምንም በቃ ደስ የሚል ባህሪ ያላት። አሁን እኔ በግድ ጥሩ ስለሆነ ሰው ይፈቀራል እያልኳቸው አይደለም። በቃ ጨዋም ስለሆነች ግዴታ ማፍቀር አለበት እያልኳቸው አይደለም። ግን አንዳንድ ሰዎችን ለመቅረብ እንኳን ጥሩ ባህሪ ያላቸውን ሰዎች መርጠን ብንቀር ስሜት እንኳን ያደረብን ለዱርዬ ስላችሁ ለሰው ክብር የሌለው ሰው ገንዘብ ወዳድ የሆነ ሰው ምንም በቃ ደና አስተሳሰብ ከሌለው ሰው ጋር ከሆነ ስሜታችንን እዛ ጋር ቆም ብለን ነው ማሰብ ያለብን። ምክንያቱም ኑሮ በስሜት ብቻ አይመራም፣ በማሰብም ጭምር። ልብ ገደል ልትከት ትችላለች፣ እማይሆን ሰው ላይ ልትጥለን ትችላለች። ልብ የፈለገው ብቻ አይሆንም። ምን ልላችሁ ነው? ብዙ ወንዶች አላችሁ፣ አንወሻሽ። ምትክዱም ካላችሁ ችግር የለም። ግን እኔ እንደ አንድ ሰነ ልቦና ባለሙያ እንደ አማካሪም የሚታየውንም ካልካድን ነጭነጯን እንነጋገርና ብዙ ሰዎች ሪስፔክት ማታደርጋቸው የምታበሻቅጣቸው ማትፈልጋቸው ሴት ላይ ይወርቃሉ። እዚህ ጋር የምትለምናቸው ጥሩ ስብና ያላት በጣም ቆንጆ በሁሉ ነገሯ ጥሩ የሆነ ሴት እያለች ማለት ለምን? ምክንያቱም ነው የምነግራችሁ። ግሩም ምን ሆኖ ነው እንደዛ አንደኛዋ ሳሮን ላይ ልክፍት ውስጥ የወደቀው ጤናማ በማይመስል ሁኔታ ፈዟል። ሞኝ ነው የሚመስላችሁ፣ ፍቅር አፍዝዞታል። ለምንድን ነው? ምክንያት ልንገራችሁ። ራሳችሁን ካገኛችሁ ወንዶች በወጣት ቋንቋ ነው የምንነጋገረው። ራሳችሁን ፈትሻችሁ እንድታረሙ ነው ይሄንን የምነግራችሁ። አንደኛ ያልታከመ የልጅነት ቁስል ለዚህ ይዳርጋል። ስናድግ ቤተሰቦቻችን በሚገባ ልክ ፍቅር ትኩረት ካልሰጡን ደስ ሲላቸው ፍቅር እያጫወቱን ደስ ሲላችሁ ሂድ ከዚህ
እኔ ስንት ስራ ያለብኝ ኃላፊነት ያለብኝ ሰው ነኝ። አራውሳጁ እስኪ ልጅሽና እየተባለ ያደገ ልጅ መቼ ፍቅር እንደሚሰጠው መቼ ትኩረት እንደሚሰጠው መቼ ና የኔ ልጅ የኔ ጎበዝ የኔ ጀግና እንደሚባል የማያቅ ፕሪዲክተብል ያልሆኑ ወላጆች ካሉ ሞቅ ስላቸው ደስ ሲላቸው ፍቅር በቃ ልጄ እኔ እኮ ባንተ ኮራለሁ ይላሉ። በሌላኛው ጊዜ ደግሞ እንደ ድሮ መስሎት ወይም እንደው አንዳንዱ ጊዜ መስሎት አባዬስ በላት ደሞ አባራ በነካንቱኑ መጥቶ ሊያክፈኝ ይፈልጋል እንዴ እኔ ደክሞኛል የሚባል ልጅ ከሆነ ፍቅርን ከምን ጋር ሪሌት ያደርገዋል? አንፕሬዲክታቢሊቲ ጋር ካለ መገመት ጋር። አንዳንዴ እኮ ሰዎች ሊወዱ ይችላሉ፣ አንዳንዴ ደግሞ ላይወዱ ይችላሉ በሚል አቲቲዩድ ያድግና ፍቅርንም የሚፈልገው ምናልባት እኮ በቃ የሆነ ሰዓት ላይ ልትፈልገኝ ትችላለች ብሎ ያስባል ማለት ነው። ስለዚህ ከዚህ አንተ ጅል እንዴ ሞኝ ነህ እንዴ በቃ አልፈልግም ተባልክ አይደለ ሲባል የሚመስለው ምንድነው አንድ ቀን ትፈልገኝ ይሆናል ብሎ ነው የሚያስበው። because ለሱ love is unpredictable ፍቅር የሚገመት አይደለም። የሆነ ወቅት ሰዎች ደስ ሲላቸው የሚሰጡት ነገር እንጂ ኮንሲስተንት የሆነ ሁሌ ጠብቆ የሚሄድ ነገር አይደለም ብሎ ነው የሚያስበው። ሚክስድ ሲግናል የሚልኩ ሰዎች አሉ ማለት አሁን ልጅቷን ብታያት ሳሮን ይቺ ዱርዬ ናት ያልኳችሁ ፈለገችኝ ሲል ያለ መፈለግ አይነት ነገር ታሳየዋለች። አልፈለገችኝም ሲል እንደገና ደግሞ ስትቅለሰለስ ምናምን ሚክስድ ሲግናል ነው የምትልክለት ውዝግብ ነው የሚለው ማለት ነው። እንደዚህ አይነት ሴት ላይ ሙጥኝ የማለቱ ምክንያት እንዳልኳችሁ ነው። ቤተሰብ ራሱ የሚልክለት የነበረው በፊት የሚያሳዩት አትወደኝም እናቴ ብሎ ሲያስብ የሆነ ሰዓት ላይ የኔ ልጅ ናስኪ ቀረ ናስኪ ጀግናው ምናምን ትለዋለች እናትየው። ከዛ እንደሌላኛው ቀን ባለፈው ጎበዝ እንደተባልኩት ወይም ወድሃለሁ እንደተባልኩት ናት ብሎ ሲያስብ ደግሞ እናትዬ ይሄ ከዚህ በእናት ማይረባ የርግማን ናዳ ታወርድበታለች። ስለዚህ ሚክስድ ሲግናልን ፍቅር አድርጎ የማሰብ ይሄ ዝብርቅርቅ ያለ ስሜትን ፍቅር አድርጎ የማሰብ ነገር ሰው እኮ ያየውን ነገር ነው ፍቅር ብሎ የሚያስበው ያደገበትን ነገር ነው። ልኬቱም ባደገበት ነገር ላይ ነው። ቤተሰቡ በዛ ልክ ከሰጠው እሱም ራሱ ከፍ ካለ በኋላ በዛ ልክ ነው የሚፈልገው ፍቅር የተሻለ እንኳን ዲዘርቭ ያደርጋ ማለት ነው። የበታችነት ስሜት ያልታከመ የልጅነት ቁስል አንዱ ከሚያስከስታቸው ነገሮች መካከል የበታችነት ስሜት። ይሄ የበታችነት ስሜት ደግሞ ምንድነው? I don't deserve genuine love ትክክለኛ ፍቅር ንጹህ የሆነ ፍቅር እኮ እኔ እኮ የሚገባኝ አይደለም። በልጅነቴ ራሱ ያደግኩት በእንደዚህ አይነት ቤተሰብ አቴንሽን ተሰጥቶት አይደለም ያደገው። 10 ከ10 ቢደፍን ጎበዝ የኔ ጀግና ናቀፈኝ እስኪ ሳመኝ የሚለው ሰው የለም። ለራስ ብትማር ለራስ ባትማር ለራስ የሚል ነው ያለው ቤተሰብ። ሶ የሚያስበው ምንድነው? አልፈለግም ማለት ነው ብሎ ነው የሚያስበው ያ ትንሹ ልጅ። ከፍ ካለ በኋላ ትንሹ ልጅ ትልቅ ሰው ሲሆን እቺ ፍቅር በቂ ናት ለኔ ችግር የለም አንዳንዴ ፈገግ ትልልኝ የለ በቃ that's enough ብሎ ነው የሚያስበው ልኬቱ። ሶ የበታችነት ስሜት ይሰማዋል ማለት ነው። ያ አቡሽ ነው አድጎ አቶ የተባለው። ስለዚህ የግሩምም አንዱ ስሜቱ በዚህ ምክንያት ነው። ተሰድቦ የሚገባው ያ ይመስለዋል። ምክንያቱም ቤተሰቡም ያበሻቀጠው እየሰደቡት ሂድ ከዚህ እየተባለ ነው። ስለዚህ ዛሬ ላይ አድጎ ያቺ ሳሩን እንግዲህ ካራክተሩን ፊልሙን ነው የምናወራው የሰው ትክክለኛ ካራክተሮች አይደሉም። ሶ ያቺም አድጋ ሳሩን እነዛ ብታረገው እንዴ እናቱ ያሳየችውና እንደዚህ ነው እናቱ አባቱም እንደዛ ነበር። አያችሁ የሰው ጭንቅላት ምን ያህል ከልጅነቱ ይዞ የሚመጣው ነገር it's painful እኮ። በጣም ብዙ ሰው በቤተሰቡ ነው የተሰበረው ባይዘው። ብዙ ሰው የተጎዳው መነሻው እናት አባት ወንድም እህት አካባቢ ቅርቡ የነበሩት ናቸው። ለብዙ ሰው የአስተሳሰብ የህይወት መስመር መበላሸት ተጠያቂ ባልልም የተወሰነ ኮንትሪቢዩት ያደረጉት ግን እነሱ ናቸው። ኦፍ ኮርስ ተጠያቂ ማላረገው ለምንድነው? ሰው በምንም አይነት አካባቢ ይደግ በምንም አይነት ሁኔታ ራሱ መቀየር ይችላል። ኦፍ ኮርስ በጣም ከባድ ሊሆን ይችላል ግን ይቻላል። ዶፓሚን ኢፌክት አለ። ከዚህ ቀደምም ነግሬያቸዋለሁ የዚህ ጉደኛ ኬሚካል ተጽዕኖ። ዶፓሚን ኢፌክት ምንድነው? ሰዎች ዊን ስናረግ ስናሸንፍ ሪሊዝ የሚደረግ ኬሚካል ነው። እንድንደሰት yes እኔ እኮ ነኝ ጀግና እንድንል የሚያረጋል። ኦኬ ድራግም ሲወስድ ሰው እንደዚህ አይነት ስሜት አለ። ይሄም ምን መሰላችሁ? አልፈልግም ብላ ሪጀክት አድርጋ የሆነ ሰዓት ላይ ደግሞ ፈገግ ስትልለት ያ ዶፓሚን ይመነጫል።
ደስ ይላል። ሳቀችልኝ እኮ ሳሮን ዛሬ እኮ ሰላም አለች። እኔም እኮ ታውቀኝ ነበር ትፈልገኛለች እኮ የማለት ስሜት ይኖርበታል ማለት ነው። ዘ ኔክስት ዴይ እኮ ደግሞ እንደገና ሳሮን ይዘት ከዚህ ምናምን ትለዋለች። ልጅቷ ፊልም ላይ አይታችሁ ከሆነ ጓደኞቿ ከሌሉ ፈገግ ትላለች፣ ትቅለሰለሳለች። ልክ ጓደኞቿ ሲኖሩ ውሻ ታደርገዋለች፣ ትሰድበዋለች። ስለዚህ አሁን ሰውየው ምንድነው ኢሞሽናል ሮለር ኮስተር ነው። አንዴ ሲደሰት አንዴ ሲከፋው፣ አንዴ ሲደሰት አንዴ ሲከፋው። ሲደሰት ዶፓሚን ነው ይመነጫል። ስለዚህ ሱሰኛ ነው የሚያደርገው። ምንም ሚስትሪት ብታደርጉ ተመልሶ ከሷ እግር ስር ነው የሚገኘው። አያችሁ የዚህ ድራግ ኢፌክት ነው። ልክ እኮ ለዛ እኮ ነው ሰው እኮ ፍቅር ራሱ አንዳንድ ፍቅር ኮቴሽን ውስጥ ከተቱልኝ ራሱ is like a drug love is like a drug የሚሉት ለዛ ነው። የማይሆን ሪሌሽንሺፕ is like a drug የማይሆን ፓተርን ውስጥ ገቡና ሱሰኛ ትሆናላችሁ። ስለዚህ ሳታስቡት እዛ ሰው ላይ ትወድቃላችሁ። ሚስትሪት እየተደረጋችሁ እየተሰደባችሁ ግን ስሜቱን ትወዱታላችሁ። ስፔሲፊካሊ ከዚህ ሰው ጋር አይደለም ሰዎች ፍቅር የሚወድቁት ከስሜቱ ጋር ነው። ከማሳደር ስሜት ከዛ አሳዶ ከማግኘት ስሜት ሳይፈለጉ ከዛ በኋላ የመፈለግ ስሜቱን ስለሚፈልጉት ነው እንጂ it's not even ትክክለኛ የሆነ ፍቅር እንኳን አይደለም። ዊኒንግ እንደውም ከዚህ ቀጥሎ የምነግራችሁ ሬስኪው ወይም ፊክሲንግ ፋንታሲ የሚባል አለ። አትፈልገኝም ነበር ከዛ አሁን ብዙ የአማርኛ ፊልሞች ላይ ደግሞ ለዚህ በጣም ኤግዛምፕል አሉ። ገንዘብ ያስይዙና ከዛ በላው አይነት ስሜት አያችሁ። ይሄ ዲፕ የሆነ ሩቱን ስር የሰደደ የማሸነፍ ስሜት ሬስኪው የማድረግ እኔ እኮ ቀየርኳት እኔ እኮ ነኝ እንዴት ብዙ ሀበሻም ሲናገሩ ብዙ ሰዎች አይታችሁ ከሆነ እንዴ አልፈልግም ብላ ደጅ ጠንቼ በስንት ደጅ ጥናት ሽማግሌዎች ልኬ ጓደኛስ ለምኜ አባትና እናቷ አስደብድበውኝ የሰፈር ቦዘኔ እንደዚህ አድርገውኝ እሷን ለማግኘት ያልከፈልኩት መስዋዕት የለም ይላል ኮራ ብሎ በሚዲያ ይነዋት የሰው ልጅ ስነ ልቦና ሬስኪው የማድረግ ፍላጎት ስላለው ፊክስ የማድረግ እኔ እኮ ይሄንን ቀይሬ ነው ለኔ ያረኳት። ስለዚህ ዊን ያረጋ አይነት ስሜት እንደውም ሞሮፍ ያንን ሰው ከማፍቀር ጋር ሳይሆን ስሜቱን ነው የሚወዱት። አልፈልግም ያለች እሺ ያለች እኔ እኮ 3 አመት አንገላታኛለች እንቢ ብላኝ እንደጂ እየጠናው ዝናብ ፀሐይ ሲፈራረቅብኝ ሁላስ ደብድባኝ ታውቃለች። ውሻ ሁላ ነክሶኛ ያውቃል እነሱ ቤት ቆሜ እንዴ በቀላሉ ያገኛት መሰለ ይላል። ወርዝ ዋጋ ይተናል you know why because fix አድርገዋለሁ ጉዳዩን ብሎ ነው የሚያስበው። የሰው አእምሮ ይሄ ነው። ቻሌንጁን መፈለጋቸው ሬድ ፍላግ የምትሆን ሴትዮ በቃ ግሪን ፍላግ ናት ብሎ ፊክስ ለማድረግ ሲጣጣር ማለት ነው። ቀይ መስመር መሰመር ያለበትን የፍቅር ግንኙነት እሱ ግን ለማስተካከል ሞክሮ እንደምንም ብላ እሷ ፍቅር ከያዛት ሊደብረው ሁላ ይችላል። ልፋቱን ነው መጀመሪያ ወደደው። ለዛ ነው ብዙ ወንድ ዋጋ ይከፍልና ከዛ በእጁ ስትገባ ደሞ እሺ ስትል ባሏ ምክንያቱም ለምንድን ነው እስኪያሸንፍ ድረስ ነው። ከዛ በኋላ ያን ያለም ኢንተረስትድም ላይሆን ይችላል ሊሆንም ይችላል አይታወቅም። fear of intimacy አንዳንዱ እንደዚህ እንደ ግሩሜ አይነት የማይፈልጋቸውን የማያከብራቸውን የምታበሻቅጣቸውን ሴት ላይ የምትወርቁት ኢንቲሜት መሆንም ስለማትፈልጉ ነው። ፍቅር ሪል የሆነ ጄኒዩን ፍቅር ቢይዘኝ እጎዳለሁ ብላችሁ የምታስቡ ሰዎች ናችሁ እንደዚህ የምትሆኑት። ጤናማ የሆነ በመተሳሰብ በመተማመን በመቀባበል በኃላፊነት ስሜት የሚጀመር ሪሌሽንሺፕን ይፈሩታል። ለምን? ምናልባት ተትተው ከነበረ በልጅነታቸው ትታይ ልትሄድ ትችላለች ተሰበራለሁ ብሎ ያስባል። ወይም እስከዚህ ጥግ ነው የሚገባኝ ከዛ በላይ እንደ ሰው እጎዳለሁ ዘንድሮ ፍቅር የለም ሊሆን ይችላል። ዞሮ ዞሮ ኢንቲሜሲውን ሽሽትም ነው እንደዚህ አይነት ፍቅር ላይ የሚወርቁት። በቃ በዚህ ልክ ይበቃኛል። ስለዚህ ሳያውቁ የማያከብራቸው ቦታ የማይሰጣቸው ሚስትሪት የሚያረጋቸውን ሰው ይመርጣሉ ማለት ነው። እንደዚህ አይነት ወንዶች ፍቅር የተያዛችሁት ቅድም እንደነገርኳችሁ ከልጅቷ ሳይሆን ከስሜቱ ጋር ነው። የማሸነፍ ስሜት፣ የማዳን ስሜት፣ የመቀየር ስሜት፣ እንደዚህ አድርጌያለሁ የማለት ስሜት እንጂ ቤዚክሊ ይሄ ፍቅር አይደለም። ለዛም ነው ብዙ ወንድ ዋጋ የከፈለላት በጣም ብዙ ዋጋ ከከፈለ በኋላ አንዳንዱ ይሰለቻል ካገኘ በኋላ እንደዛ ብድ ሲል ክንፍ ሲል የነበረ ሰውዬ ምን ነው ደበረችው? አሁን መጀመሪያውንም የፈለገው ይሄኛው ነው። ስለዚህ ይሄ እንዳይሆን ምናልባት የልጅነት ቁስል ስላለባችሁ እንደ ግሩሜ መርምሩ። ግሩምስ ቆም ብሎ አስቦ ተመክሮም ተዘክሮ
ጤናማ ወደ ሆነችው ልጅ ትክክለኛ ወደ ሆነው ግንኙነት ሄደ። ግን ምን ያህሉ ሰው ነው እንደዚህ አይነት ውሳኔ የወሰነው? እናንተ የምታውቁት ነገር ነው። ወንዶች አሁንም የምነግራችሁ ለራሳችሁ የምትሰጡት ክብር፣ ወንድ ብቻ ሳይሆን እህቶችን የምነግራችሁ ለራሳችሁ በምትሰጡት ክብር ፍቅር ልክ ነው። ፍቅር ግንኙነታቸው የሚወሰነው ጥሩ ትኩረት ካላችሁ፣ ጤናማ የሆነ ክብር ካላችሁ፣ ለራሳችሁ የሚያከብራችሁ ትኩረት የሚሰጣችሁ ሰው ጋር ነው። ያለበለዚያ ግን ምናልባት ያልታከመ የልጅነት ቁስል ካላችሁ የተለያየ ቪዲዮዎች ተመልከቱ። እንደኛ እንደ ባለሙያዎች አሉ፣ የተለያዩ ባለሙያዎች አሉ እንደዚህ አይነት ጉዳይ ለሚሰሩ። ካልቻላችሁ ደግሞ በራሳችሁ ሰልፍ ሂሊንግ ካልቻላችሁ ሄዳችሁ ታከሙ ስነ ልቦና። ያለበለዚያ ተመሳሳይ ፓተርን ውስጥ የባለፈው ሪሌሽንሺፕ እንዲያስለፍታኝ እንደዚህ ማትሆነኝ ልጅ ጋር ነው የወደኩት፣ ሁለተኛውም እንደዚህ፣ ከዛ ወደ ምን ትሄዳላችሁ ማለት ነው። ሴቶች ስትባሉ አንድ ናችሁ። ክብር አይወድላችሁም። ስትናቁ ነው የምትወዱት። አይደለም አመራረጥ ነው። አክብረ የምታከብር ቦታ ሰተ ቦታ የምትሰጥ ሴት አለች። እውነታው ግን ኢትስ አባውት ቾይስ፣ የምርጫ ጉዳይ ነው። ሁሉንም እንድንደመድም የሚያደርገን የኛ አንዳንድ ስህተቶች ስለሆኑ ነው። ዓለም ደግሞ በእኛ ዙሪያ አዞር ሰፊ ናት። ዞር ብትሉ በደስታ ተከባብሮ የሚኖር ፍቅረኛ ባለትዳር ስንት አለ ሞልቷል። ስለዚህ ምናልባት ችግሩ ያለው ራስ አመለካከት ምርጫ ጋር ስለሚሆን ራስ ላይ ስራ። የታመመ ነገር ካለ ታከም ምለው ይሄን ነው። በጣም ነው የምወዳችሁ። ሐሳብ አስተያየታችሁን እንቀበላለሁ። እንድሰራው የምትፈልጉት ርዕስ ካለ ንገሩኝ። መልካም የፍቅር ሳምንት ይሆንላችሁ። ቻው።